ሰላም ሰላም ጤና ይስጥልኝ ውድ የሀገሬ ልጆች የኢትዮ ቤተሰቦቼ ፋሚሊዎቼ እህት ወንድሞቼ እናት አባቶቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። በያላችሁበት በዓለም ዳርቻ ሰላማችሁ ይብዛልኝ። ምናልባት እንግዲህ ቢለቀቅልን በተስፋ ማለት ነው እንግዲህ ኔትወርካችን ቢለቀቅ ብዬ ተስፋ አደርጋለሁ ማለት ነው። እናንተ ክፉ መልመድ በጣም ከባድ ነው። የሚገርማችሁ ከኔትወርክ ጋር ከዋይፋይ ጋር መቆራኘት ነው የሚባል መቆራኘት በጣም ክፉ በጣም በጣም ከባድ ነገር ነው። የእውነት እኔ የሚገርማችሁ እህል ውሃ ራሱ እስከማያስፈልገኝ ድረስ ማለት ነው። በቃ የሆነ ስሜቴ ሁሉ ድብልቅልቅ ነው ያለው። በቃ በጣም እንዴት ልበላችሁ? ምክንያቱም በቃ ለእኔ ብዙ ነገሬ ነው ብዙ ነገሬ ማይሆነኝ ቦታ ላይ የምውልበት ሰዓት አይደለም። ቢዚ ነኝ። ዋይፋይ ሲኖረኝ ቢዚ ነኝ፣ በጣም ቢዚ ነኝ፣ ደስተኛ ነኝ፣ ፍሪ ነኝ፣ ስራዬን በደንብ እሰራለሁ። ከዛም ደግሞ ለእኔ የሚጠቅሙኝን ነገሮች የማተርፍበት ነው ማለት ነው። እና ያን ነገር ማጣት በጣም ከባድ ነው። እንግዲህ በተስፋ እንጠብቃለን። የምር ብታዩት እንዴት እንደደበረኝ ነው የምላችሁ ቤተሰቦቼ። የእውነት ጋይስ በጣም ደብሮኛል ውዶቼ። እና ምንም ማድረግ አልችልም። የምር በጣም ከባድ ነው ለእኔ ይሄ። ዛሬ ስንተኛ ቀን መሰላችሁ? እሁድ አይደል? እሁድ ቅዳሜ ተገናኝተናል ብዬ አስባለሁ ከእናንተ ጋር። ቅዳሜ ተገናኘን የቀረን እንግዲህ እሁድ አስቡት። እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ዛሬ 5 ቀኔ ካገኘኋችሁ ተገናኘን። 5 ቀን ብቻ ሳይሆን ግን 5 ዓመት ነው የመሰለኝ ውዶች። የእውነት 5 ዓመት ማለት ነው። በጣም ለእኔ አንድ ቀን ራሱ በጣም ከባድ ነው። ኳ በተለይች መዋል አልችልም እውነት ለመናገር ማለት ነው። እና ምንም ማድረግ አልችልም። አያችሁት? አንዳንድ ጊዜ ግን የእውነት እኔ በጣም አንዳንድ ጊዜ እንኳ ስልኬ ማረፍ ስላለበት አንዳንዴ እንደዚህ ስትጠቀሙ እንትኖችን ማረፍ አለባቸው እንትኖችን ነው ወይስ እንዲያርፍ ወይም ደግሞ ሌላ ከዛ ወጣ ያለ ደግሞ የቤት ስራ ሲኖረኝ ወይ ቻርጀር ሳረግ እንኳ ራሱ እኮ እንዴት ወይ ቻርጀር እስካረግ ወይም ያን ስራዬን እስክጨርስ ወይም ደግሞ ስልኬ እረፍት እስኪያደርግ ድረስ በጣም ነው ያለውን በመሀል ላይ የሚጨናነቅ ነበር ማለት ነው። እና ይኸውት እንግዲህ ሊያስትል አይሰጥም 5 ቀን ተቀጥቼላችኋለሁ ማለት ነው ወዶችዬ። እውነት ለመናገር ወይ ስማ እንዴት ከባድ እንደሆነ በእውነት እስኪ እንደናንተ አድርጋችሁ ይልኝ። በጣም ከብዶኝ በጣም በጣም ደብሮኝ የምር በጣም ማለት ነው። እና ጸልዩልኝ በተሎ እንዲመጣ። እኔ በእውነት አሁን በጣም ከባድ ነው። በተለይ አሁን ለእኔ በጣም ከባድ ነው። ካልሰራልኝ እዚህ ያለሁበት ቦታ በጣም ከባድ ነው። ሀሳቤን እንዴት እንደማደርገው አላውቅም። ወደ ሌላ ቦታ ላይ ለመሆን ሀሳብ የለኝም ነበር። ግን አሁን እንግዲህ በዚህ የምቀጥል ከሆነ እኔ ያው ከባድ ነው በጣም ማለት ነው። እና እንግዲህ እግዚአብሔር ይመስገን ሀገራችን ሰላም ይሆን። እስኪ እንግዲህ ያለንበት ነገር በዚህም ደግሞ በቃ የሚል ከሆነ ሰየ ነው። አሊያም ደግሞ እንግዲህ በዚህ የሚቀጥል ከሆነ እንግዲህ ያልታሰበ ደግሞ መንገደኛ ወደ አንዱ ቦታ ትወስዱኛላችሁ ማለት ነው ወዶችዬ። ዋይፋይ ወደሚሰራበት ቦታ ላይ መሆን ያለብኝ። ምክንያቱም ታውቁታላችሁ ሶሻል ሚዲያ ተጠቃሚ ሰው የሆነ ሰው ለአንድ ቀን እንኳ ራሱ ከዋይፋይ ከዳታ ተለይቶ መዋል ማደር አይችልም። እና ለዛ ስለሆነ ማለት ነው ወዶችዬ በጣም ከባድ ነው እላችኋለሁ። ያለው ፊሊንግ ያው ታውቁታላችሁ። እና እግዚአብሔር ይመስገን እንግዲህ እንደ ቀላል 5 ቀናትን አስቆጥሬያለሁኝ። እና በጣም ደብሮኛል። ምናልባት እንግዲህ ዋይፋይ እንደመጣ የምለቅላችሁ ቪዲዮ ነው። እንግዲህ የሮሮ ቪዲዮ ነው የሚሆነው። የሮሮ ቪዲዮ ነው የእውነት። እንግዲህ ብዙ አልሰራውም። እስከ 3 ቀን ምናምን ራሱ ጠፍቶ ዛሬ ነገ ይመጣል በማለት አልሰራውም። ግን በቃ ከዛ በኋላ በጣም ስሜቴ የተደበላለቀ የሆነ ያለሁበትን ነገር በጣም ለእናንተ ሸር ለማድረግ ቪዲዮ እየሰራሁኝ ነው ማለት ነው ወዶችዬ። እና የእውነት ኦ ማይ ጋድ ነው የሚያሰኘው። የሆነ እንዴት ልበላችሁ ብቻ በጣም ከባድ ነው። እና ውዶችዬ ጸልዩልኝ ይምጣልሽ ብላችሁ አሊያም ደግሞ የሆነ ቦታ አመቻቹልኝ፣ አስተካክሉልኝ። ወደ አንዱ አገር መጣለሁ ማለት ነው። ወደ አዲስ አበባ የሚሆን ወደ አዳማ የሚሆን ብቻ ወደዚ አካባቢ ነው እንግዲህ እየሰራ ያለው ማለት ነው። ወደዚህ ወደኛ አካባቢ አይሰራም። በየትኛው አቅጣጫ ለኛ አካባቢ ላይ ተዘጋግቷል ማለት ነው። እና በጣም ወዳችኋለሁ፣ አከብራችኋለሁኝ። እንግዲህ ተለቆልኝ ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። የሆነስ በጣም ከባድ ነው ስለመናገር አውቄ ነው እየሳኩኝ ምናምን እንጂ በጣም 5 ቀን ቀርቶ ለእኔ
በጣም ከባድ ነው የእውነት። አንድ ቀን እንኳን ራሱ በጣም ከባድ ነው ለእኔ። ብዙ ነገር ነው የሚበላሽብኝ እና ታውቁታላችሁ ሶሻል ሚዲያ ላይ ያላችሁ ሰዎች ማለት ነው። እና እንግዲህ እግዚአብሔር ይርዳን፣ እግዚአብሔር ከኛ ጋር ይሁን። ሌላ ምንም አልልም፣ የምር ምንም ማለት ነው። እና ውዶችዬ በጣም ወዳችኋለሁ። ያላችሁበት ሰላማችሁ ይብዛልኝ። እንግዲህ ተለቆ ደግሞ ይህን ቪዲዮ እንደለቀኩላችሁ ሁላችሁም በቅንነትና በመልካምነት እንግዲህ ተዘግቶ የከረመውን ያህል ነው የሚባለው። 5 ቀን ማለት ላይ አያስቦት እንግዲህ መዘጋት በጣም ከባድ ነው እና ይህን ቪዲዮ እንዳያችሁ ነባር የሆናችሁት ወንድሞችና አባቶች ሸር በማድረግ ሁላችሁም ላይክ በማድረግ እንድተባበሩኝ በቅንነት ጠይቃችኋለሁ። አዳዲስ የሆናችሁ ደግሞ እህትና ወንድሞች ለእኔ ዩቱብ ቻናል ቃልዬ እግዚአብሔር ልጅ እያላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ መልካም ሀሳባችሁን በኮሜንት እንድትገልጹልኝ እፈልጋለሁ ማለት ነው። እግዚአብሔር ቢፈቅድ እግዚአብሔር እንግዲህ ፍቃዱ ቢሆን ቢመጣ ቢለቀቅ በጣም ደስ ይለኛል። እኔ ብቻ ሳልሆን በጣም ብዙ 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 እህቶችና ወንድሞች ጓደኞች በጣም በሶሻል ሚዲያ ላይ ነው ያሉት ማለት ነው። እና በጣም ያስፈልገናል፣ በጣም ያስፈልገናል። እና እንግዲህ እግዚአብሔር ያውቃል ስለ ሁሉም ነገር ማለት ነው ወዶችዬ። ለምን አይባልም፣ እግዚአብሔር በስራው ትክክል ነው። እና በጣም እወዳችኋለሁ፣ አከብራችኋለሁ። ስላዳመጣችሁ ቴንክ ሶ ማች። በያላችሁበት በዓለም ዳርቻ ሰላም ሁኑልኝ። እውነት ለመናገር የሆነ ሀሳቤ ሁሉ በእውነት በጣም ነው ማለት በቃ በጣም በዛ። በጣም 5 ቀን ሙሉ በጣም ከባድ ነው። ዛሬ ነገ ይመጣል፣ ማታ ይመጣል፣ ቀን ይመጣል እያልኩኝ እና እንደዛ ነው እላችኋለሁ ውዶችዬ የምር። እና ሰላም ሁኑልኝ፣ እወዳችኋለሁ። በያላችሁበት በሀገር ውጭ በሀገር ውስጥም ሰላማችሁ ብዝት ይበልኝ ውዶችዬ። በጣም ወዳችኋለሁ። እናት አባት እህት ወንድሞቼ በያላችሁበት መልካም። እና እስኪ እንግዲህ እግዚአብሔር ቢፈቅድ ደግሞ ቢመጣ አብረን እንቀጥላለን። አሊያም ደግሞ ያለውን ነገር እናንተ ፈላልጉና ወደ አንድ ቦታ ውሰዱ እላችኋለሁኝ። እሺ፣ ካለ ሸበካ ወይም ደግሞ ካለ ዋይፋይ ማይታሰብ ነው ህይወት ከኔ ጋር እላችኋለሁኝ። በጣም ወዳችኋለሁኝ፣ አከብራችኋለሁኝ። ያበዛሁባችሁ በያላችሁበት ደህና ሁኑልኝ። እንግዲህ ደግሞ እስኪ የምስራች ያሰማን። እወዳችኋለሁ። ባይ